መጽሐፈ ሩት ምዕራፍ 1 ቁጥር 6 ላይ እንዲህ ይላል። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። ረሃብ፣ እጦት፣ ድርቅ ከኪዳን ውጪ ያለ የህይወት መልክ ከባድ ነው። ረሃብ፣ እጥረት፣ ስደት የኪዳን መልኮች አይደሉም። ከኪዳን መልክ ውጪ የሆነ ህይወት ከመመራ ልሰደድ ብላ ከኪዳን ውጪ የሆነ እርምጃ ወስዳ ያለ ድምጽ ወጣችና ድምጹ በሌለበት፣ ኪዳኑ በሌለበት፣ ባርኮቱ በሌለበት፣ አምልኮ በሌለበት፣ መሰዊያው በሌለበት፣ ጸሎቱ በሌለበት፣ ቶራው በሌለበት ስፍራ ሄዳ ያለ ኪዳን ህብረት አረገች። ያለ ኪዳን ኑሮ መሰረተች። ያለ ኪዳን መሰዊያ በሌለበት ስፍራ ላይ ከሌላ መሰዊያ ጋር ተደባለቀች። እቺ ኑሃሚን የተባለች ሴት የብዙ ቅዱሳንን የህይወት መልክ የምትወክል ሴት በመጨረሻ ያለ ኪዳን የሆነ ኑሮ ፍጻሜው ኪሳራ ነውና እየከሰረች እያነሰች ሞት ያላትን ነገር እየነጠቀ ባዶዋን አስቀራት። ምክንያቱም ኪዳን በሌለበት ጥበቃ የለም። የኪዳን ስፍራ ላይ ካልተገኘ ማነስ እንጂ መብዛት የለም። የኪዳን ስፍራ ላይ ካልተገኘ ከእውነተኛ መሰዊያ ጋር ካልተገኘ ሰው በፍሬ አይቀጥልም፣ በሞት ይቀጣል፣ በማጣት ይቀጣል፣ በማነስ ዘመኑ ሁሉ እየተበላሸ ይሄዳል። የኑሃሚን ህይወት እዚህ ውስጥ ነበር። ግን የእግዚአብሔር ምህረት አይቆረጥም፣ አያልቅም። አንድ ቀን ምን እንደሆነ ታውቃላችሁ? ይሄ አሁን ያነበብኩላችሁ ነገር ሞዓብ ምድር ላይ ሆና አንድ ነገር ሰማች። ኪሳራ ውስጥ ሆና አንድ የምስራች ሰማች። ሐዘን ውስጥ ሆና አንድ ድምጽ ሰማች። ለቅሶ ውስጥ ሆና ልዩ የሆነ ድምጽ ሰማች። እግዚአብሔር ሕዝቡን ጎበኘ የሚል ድምጽ ሰማች። ዛሬ የትም ቦታ ላይ ሆኖ ዛሬ አውጃለሁ፣ እግዚአብሔር እንደተናገረኝ ልዩ የምስራች ድምጽ ወደ ቤታችሁ ገባ። ወደ ኑሯችሁ ውስጥ የእግዚአብሔር ድምጽ መጣ። ወደ አገልግሎታችሁ ውስጥ የእግዚአብሔር ድምጽ መጣ። እግዚአብሔር ሕዝቡን ጎበኘ፣ ደግሞም እንጀራን ሰጣቸው የሚል ቃል ሰማች። የወጣችሁ ከቤቴል ወይም የእግዚአብሔር ቤት የዳቦ ቤት ከሚባለው ስፍራ ወጥታ ሞዓብ ኪዳን የሌለው የተናቀ የተገፋ በእግዚአብሔር የተጠላ የሚባል ቦታ ላይ ያለች ሴት እዛ ፖዚሽን ውስጥ ሆና መለኮት ግን ጆሮዋ ውስጥ አንድ ዜና መጣ። አንድ ነገር ሰማች። እግዚአብሔር ሕዝቡን ጎበኝ፣ እንጀራ ሰጣቸው። ዋው! ለካ እግዚአብሔር ሕዝቡን አይጥልም። ለካ እግዚአብሔር የታመኑትን አይጥልም። ለካ እግዚአብሔር የጠበቁትን አይጥልም። ለካ እግዚአብሔር በስፍራቸው ሆነው የሚፈልጉትን እነርሱን ለካ ያገኛቸዋል፣ ይፈልጋቸዋል። ምንም ቢሆን መሰዊያቸው ስር የተገኙ ኪዳናቸው ጋር የተገኙ የእግዚአብሔር ምክር ጋር የተገኙ የእግዚአብሔር ጉብኝት አያልፋቸው። የእግዚአብሔር ጉብኝት አያልፋቸው። እቺ ሴት ፕሮብሌም ያመለጠች መስሏት የፕሮብሌም ጥግ ውስጥ ነበር ራሷን የጣለችው። አንድ ቀን ግን እግዚአብሔር ይመጣል ያሉቱ እዛው ቦታቸው ላይ የጠበቁቱ ግን መልካም የምስራቹን ቀድመው በሉት። ለእርሷ ዜናው ደረሳት። ሞዓብ ላይ ሆና እግዚአብሔር ሕዝቡን እንደጎበኛቸው እንጀራም እንደሰጣቸው ሰማች ይላል። ዛሬ የምስራች አለኝ ለሁለት ወገኖች። አንድ በተለያየ ምክንያት የኪዳን ስፍራቸውን ላጡ፣ መሰዊያቸውን ላጡ፣ ርቀው ለሄዱ አለው እያሉ የእስራኤል አምላክን እየጠሩ ግን በሚፈልጋቸው ቦታ ለሌሉ ሰዎች መልእክት አለኝ። እግዚአብሔር አይጥልም፣ እግዚአብሔር አይረሳም። ርቀው ላሉ ለነሱም እግዚአብሔር የጉብኝቱን ድምጽ ያሰማቸዋል። ቀርበው ላሉ ምንም ቢሆን ስፍራዬን አልለቅም ለሚሉ፣ ምንም ቢሆን መሰዊያዬን አላፈርስም ለሚሉ፣ ምንም ቢሆን እግዚአብሔር ይደርስልኛል ለሚሉ፣ ከዚሁ ቦታ ላይ ቢገለኝም እርሱን እጠብቃለሁ ለሚሉ ለነርሱም መልእክት አለኝ። እግዚአብሔር ይጎበኛል፣ እግዚአብሔር ይጎበኛል። የታመኑትን ለጠላት መሳለቂያ አድርጎ አሳልፎ አይሰጣቸው። እዛው ያሉትም የራቁትም በእግዚአብሔር ከተጎበኙ ዛሬ በሁለቱም ውስጥ ያለ ሰው በዚህ መካከል እንዳለ ይሄንንም መልእክት የሚሰሙኝ ሰዎች ሁሉ በዚህ ሁኔታ ውስጥ ሊኖሩ እንደሚችሉ እርግጠኛ ስለሆነ ነው እግዚአብሔር ይሄን የሚያናግረኝ። ርቃችሁ ላላችሁ ለእናንተ የታለ እግዚአብሔር ብላችሁ የታለ ታዲያ የጠበቅኩት ለፋው የታለ ጠበቅኩት የታለ ግን እየጠራው ስሙን የአይምሮዬን ሐሳብ ልጠቀም፣ ሰዋዊ ጥበቤን ልጠቀም፣ ሰዋዊ መንገድ ልጠቀም ብለው ራቅ ብለው ለሄዱ ለእናንተ መልእክት አለኝ። እግዚአብሔር ሕዝቡን አይጥልም። የሚመልስ ዜና ዛሬ ወደ እናንተ ጆሮ ገባ። የሚመልስ ወደ ኦሪጂናል ፕሌሳችሁ ተመለሱ። እኔ አልጥልም ነው የሚለው እግዚአብሔር። ወደ ቦታችሁ ተመለሱ። ወደ ኪሳራ ሳይሆን ወደ ትርፍ፣ ወደ ጉብኝት ማዕከል ሉ የሚል ድምጽ እግዚአብሔር ያሰማል።
ላላችሁ ለናንተ ለጠበቃችሁ ለናንተ እግዚአብሔር እንደዚህ ይላል፣ ለናንተ ደግሞ የምስራች አለኝ። እኔ ሕዝቤን አልጥልም፣ አነሳለሁ፣ እባርካለሁ፣ የዘመንን ፍጻሜ በበረከት እሞላዋለሁ። ጠላት በአንተ ላይ ተሳልቆ አይጨርስም። አሁንም እዛው ነሽ እያለ ጠላት አይሳለቅብሽም። አሁንም እዚሁ ነህ እየጠበቀው ብሎ አይልህም። የተከፈተ በር ሁሉ የበረከት አይደለም። የተከፈተ በር ሁሉ የድል አይደለም። የተከፈተ በር ሁሉ የኃይል አይደለም፣ የጸጋ አይደለም። የጠበቁ ሰዎች እግዚአብሔርን የጠበቁ ለዘላለም አያፍሩም። ጸጋ ይብዛላችሁ የተወደዳችሁ ቅዱሳን፣ የእግዚአብሔር ባርኮት በሕይወታችሁ ላይ ይሁን። እግዚአብሔር አምላካችን ሁልጊዜ በሕይወታችን ውስጥ የምንቀበላቸውን መለኮታዊ እውነቶች ለሕይወት መገንቢያ፣ ለኑሯችን ስኬት፣ ለአገልግሎታችን ደግሞ መጨመርና መቃናት፣ እንደዚሁም ለመንገዳችን መስመር መያዝ፣ ለእያንዳንዱ የእንቅስቃሴያችን ውበት መፈጠር ምክንያት የሚያደርገው የእውቀት ድምፅን ወደኛ ዓለም ውስጥ በማምጣት ነው እና ያንን ደግሞ ለማድረግ እግዚአብሔር የሚሰጠንን የእውቀቱን ድምፅ በተለያየ አቅጣጫ ለቅዱሳን እናደርሳለን። ቅዱሳን ደግሞ ያንን ተቀብለው ደግሞ በሕይወታቸው ውስጥ እግዚአብሔር ከሰጣቸው ስጦታ ጋር አብረው ሕይወታቸውን በማጣመር በማጋመድ አብረው ሕይወታቸውን በማያያዝ ለተሻለ ክብርና ከፍታ እንዲሻገሩ ይሆናሉ። እግዚአብሔር አምላክ እንግዲህ በሰጠኝ ጸጋ ከጻፍኳቸው መጽሐፎች ውስጥ እጅግ በጣም የምወደው አንዱ መጽሐፍ ይሄ የልቀት ሚስጥር የሚለው መጽሐፍ ነው። በቅርብ የእንግሊዝኛውን ህትመት እጃችሁ ላይ ታገኙታላችሁ። አሁን ላይ ግን ይህንን መጽሐፍ ለቤተ ክርስቲያንም አገልግሎት የተሰጠ እንደመሆኑ መጠን የፒዲኤፉን መጽሐፍ በእንዲህ አይነት በሃርድ ከቨር ልታገኙ ያልቻላችሁ ወገኖችና መዳረሻችሁ የተለያየ አይነት ቦታ የተለያየ ስፍራ ላይ የሆኑ ወገኖች በፒዲኤፍ ስለተዘጋጀ ይህንን ማስታወቂያ ስትመለከቱ በዋትሳፕ ቁጥራችን ላይ በ0911 21 61 71 ላይ ፒዲኤፍ ብላችሁ በመጻፍ ይህንን መጽሐፍ ማግኘት ትችላላችሁ በፒዲኤፍ። ከዛም በዛው የእግዚአብሔርን ቤት ስራ የእግዚአብሔርን ራእይ ማገዝ የምትችሉበት መልካም አጋጣሚ ይሆንላችኋል። ጸጋ ይብዛላችሁ። እንወዳችኋለን። Thank you.